ዕለተ ሐሙስ ታህሳስ 23 ቀን 2018 እንደምንላችኋል የተወደዳችሁ አድማጮቻችን። ከትርታ 97.6 ኤፍኤም ትርታ 600 ተጀምሯል። ከዚህ ሰዓት ጀምሮ እስከ 6 ሰዓት ከ30 አብረናችሁ ቆይታ እናደርጋለን። በቆይታችንም ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች በዝርዝር የምንመለከተውን ርዕሰ ጉዳይ እንዲሁም ዕለታዊ የቢዝነስ መረጃዎችንና ስፖርታዊ ጉዳዮች ይኖሩናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ትርታ 600ን እየመራው ራህማ መሐመድ አብራችኋለሁ። ቴክኒኩን በጥራት በመቆጣጠር ደግሞ ቴክኒሻናችን በሱ ፍቃድ ባልቻ አብሮን ቆይታ ያደርጋል። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋበዝናችሁ። ወደ ቀዳሚ የሀገር ውስጥ ዜናችን ስናልፍ የኢትዮጵያ ምርት ገበያ ባለስልጣን የአደረጃጀትና የአሰራር ለውጥ እንዲያደርግ ተጠየቀ። የፌዴራል ዋና ኦዲተር መስሪያ ቤት የኢትዮጵያ ምርት ገበያ ባለስልጣን ከምርት ቅበላ ከምችትና ከግብይት ጋር የተያያዙ ክፍተቶችን በአስቸኳይ እንዲያስተካክል አሳስቧል። መስሪያ ቤቱ ይህን ያሳሰበው ከ2014 እስከ 2016 የነበረውን የክዋኔ ኦዲት ግኝት አስመልክቶ ታህሳስ 22 ቀን 2018 ባካሄደው ህዝባዊ የውይይት መድረክ ላይ ነው። የፌዴራል ዋና ኦዲተር በጉዳዩ ላይ መሰረት ዳምጤ እንደተናገሩት በባለስልጣን መስሪያ ቤቱ ላይ የተከናወነው ኦዲት 33 የመመዘኛ መስፈርቶችን መሰረት ያደረገ ሲሆን ተቋሙ ተወዳዳሪ ሆኖ ለመውጣት አደረጃጀቱን መፈተሽ እንዳለበት አሳስበዋል። በተለይም በመጋዘን አስተዳደርና በምርት ቅበላ ሂደት ላይ ያሉ ክፍተቶች እንዲታረሙ፣ ኤክስፖርትን ተመላሽ የሚሆኑ መንግስት እያጣ ያለውን ከፍተኛ ገቢ ትኩረት እንዲሰጠው እንዲሁም ህገወጥ የንግድ ልውውጥን ለመቆጣጠር ሰፊ ዳሰሳ እንዲደረግም አሳስበዋል። የክዋኔ ኦዲት ምክትል ዋና ኦዲተር ሀጂ ብሳ በበኩላቸው የሀገሪቱ ምርታማነት እያደገ ቢመጣም የባለስልጣኑ የምርት መቀበል አቅም ግን አሁንም አነስተኛ መሆኑን አንስተዋል። ተቋሙ በመጋዘን አያያዝ፣ በሚዛን አገልግሎት ክፍያና ምርቶች ሳይበላሹ ለረጅም ጊዜ እንዲቆዩ በሚያስችል አሰራር ላይ ማሻሻያ እንዲያደርግም ጠይቀዋል። የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አሬራ ሞሲሳ በሰጡት ማጠቃለያ ባለስልጣን መስሪያ ቤቱ የተቋቋመበትን ሀገራዊ ዓላማ ለማሳካት የውስጥ ኦዲት ግኝቶች መሰረትን በማድረግ ግዴታውን እንዲወጣ ጥሪ አቅርበዋል። አድማጮች ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ የበርበሬ ዋጋ የተጋነነ ሆኖብናል ሲሉ የመዲናዋ ነዋሪዎች አስታወቁ። ሸማቹ ደግሞ አማራጭ የገበያ ማዕከላትን ይጠቀም ሲል የአዲስ አበባ ንግድ ቢሮ ምላሽ ሰጥቷል። በተለምዶ የበርበሬ ሸመታ በሚዘወተርበት በታህሳስ ወር ዘንድሮ በኪሎ እስከ 900 ብር እየገዙ እንደሆነ ትርታ ያነጋገራቸው ሸማቾች ተናግረዋል። በየጊዜው የሚታየው የዋጋ ንረትና የዋጋ ተለዋዋጭነት ኑሯቸውን እንዳከበደባቸው ጭምር ነው ሸማቾች ያስረዱት። በዋናነት በገበያ ላይ የሚገኙት አጋርፋና ደነባ የተባሉት የበርበሬ አይነቶችም እንደሆኑ የጠቆሙት ተክለ ሃይማኖት አካባቢ የሚገኙ የበርበሬ ነጋዴዎች በኪሎ ከ850 እስከ 750 ብር፣ መካከለኛ የሚባለው የምርት አይነትም ከ650 እስከ 700 ብር እንደሚሸጥ ትርታ በስፍራው ተገኝቶ ታዝበዋል። በጥራት የሚታወቀውና ተፈላጊ ነው የሚባለው የማረቆ በርበሬም ምርቱ አለ ቢባልም በገበያ ላይ እንደማይገኝ ነጋዴዎቹ በተለይ ለትርታ ተናግረዋል። እዚያው ተክለ ሃይማኖት ገበያና ቃሊቲ አካባቢ ተዘዋውረን ያነጋገርናቸው የበርበሬ ሸማቾች በበኩላቸው ዋጋውን በተመለከተ በሰጡት አስተያየት የዋጋው ነገር የሰው አቅምን ያገናዘበ ባለመሆኑ ቢታሰቡበት ሲሉ ምሬታቸውን አሰምተዋል። ይህን በማስመልከት ማብራሪያ የጠየቅናቸው በአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተሩ አሸናፊ ብርሃኑ አሁን ላይ መንግስት የዋጋ ተመን ባወጣላቸው በቅዳሜና በእሁድ ገበያዎች በርበሬ በኪሎ ከ600 ብር ጀምሮ አንደኛ ደረጃ 700 ብር ድረስ እንደሚሸጥ ነው የነገሩን። ከዚህ በተጨማሪም በንፋስ ስልክ፣ በአቃቂ፣ በኮልፌ ሁለገብ የገበያ ማዕከላትም የዋጋ ንረቱን የሚያረጋጋ አማራጭ እንደቀረበ ያመላከቱት አቶ አሸናፊ ሸማቹ ማህበረሰብ መንግስት በአማራጭነት ባቀረባቸው የገበያ ማዕከላት እንዲሸምትም ምክረ ሀሳብ አቅርበዋል። የቢሮ ኃላፊ አክለውም ቢሮው የዋጋ ተመን በማይለጥፉ፣ ደረሰኝ በማይሰጡ፣ በተጋነነ ዋጋ
ተመን ምርቶቻቸውን በሚሸጡ ህገወጦች ላይ በጂፒኤስ ጭምር የታገዘ የቁጥጥር ስራ በመስራት እርምጃ እየወሰደ ስለመሆኑም ለጣቢያችን አስረድተዋል። አድማጮች ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ ብሔራዊ ባንክ የ7% ዝቅተኛ የቁጠባ ወለድ በገበያ ፍላጎትና በአቅርቦት እንዲመራ ማድረጉ የዋጋ ንረትን ለማረጋጋት አስተዋጽኦ እንደሚኖረው ባለሙያ ተናግረዋል። ብሔራዊ ባንክ በትላንት በስቲያ ባወጣው መግለጫ በህግ ተወስኖ የነበረውን የ7% ዝቅተኛ የቁጠባ ወለድ ማንሳቱን ማሳወቁ ይታወሳል። ጉዳዩን አስመልክተን የብሔራዊ ባንክ የውሳኔ እንድምታ ምን ማለት ነው ስንል የመርካቶ በትርታ ዋና አዘጋጅና የቢዝነስ ጉዳዮች ተንታኙ ብሩይሁን በላይን ጠይቀናል። እንደ ባለሙያው ከሆነ ለበርካታ ዓመታት ሲሰራበት የነበረው የ7% ወለድ ብሔራዊ ባንክ ማንሳቱ ቆጣቢዎች በቀጥታ ከባንኮች ጋር እንዲደራደሩና የወለድ ምጣኔውም ገበያ መር እንዲሆን ያስችለዋል ብለዋል። ይህ ደግሞ የዋጋ ንረትን ለማስተካከልና ሌሎችም ለተጠቃሚው ማህበረሰብ ዘርፈ ብዙ ጠቀሜታዎች እንደሚኖሩት አብራርተዋል። እንደ ባለሙያው ከሆነ በተለይም በደንብ የጉዳዩ አስፈላጊነት የሚታየው የውጭ ባንኮች ወደ ሀገር ውስጥ ሲገቡ እንደሆነ ጠቁመው እነዚህ ባንኮች ከፍተኛ ገንዘብ ይዘው ወደ ኢትዮጵያ የባንክ ኢንዱስትሪ ስለሚቀላቀሉ ለቆጣቢው ማህበረሰብ ይዘው የሚመጡት የወለድ ምጣኔ ከፍተኛ ሊሆን እንደሚችልም አብራርተዋል። አቅማቸው አነስተኛ የሆኑ ባንኮች ግን ወለዱን ዝቅ ስለሚያደርጉ የቆጣቢን ፍላጎት ማርካት እንደማይችሉም ነው ባለሙያ ያስረዱት። ከፍተኛ የሆነ የወለድ ምጣኔን ማቅረብ የሚችሉ ባንኮች የበለጠ ደንበኛን የመሳብ አቅም እንደሚኖራቸው የጠቆሙት ባለሙያው ገበያ ተኮር የሆነ እንቅስቃሴ በመሆኑ ለቆጣቢው ማህበረሰብ የዋጋ ንረትን ከማረጋጋት ባለፈም በግለሰቦች እጅ የሚገኝን የጥሬ ገንዘብ ክምችት እንዲበተን ለማድረግ አስተዋጽኦ እንደሚኖረው ነግረውናል። ለዚህ ደግሞ እንደ ማሳያነት ያነሱት የተሻለ የወለድ ምጣኔ ማግኘት የሚችልበት አማራጭ የተሰጠው ማህበረሰብ ገንዘብን በቤት ውስጥ ከማከማቸት ይልቅ በባንኮች በመውሰድ ተጠቃሚነቱን የበለጠ ያረጋግጥበታል ብለዋል። በመሆኑ ይህ ገበያ መር የሆነ ማሻሻያ በብዙ መልኩ ለሀገር ጠቀሜታ እንዳለው ነው የተናገሩት። በአጠቃላይ ይህ ውሳኔ ብሔራዊ ባንክ በኢትዮጵያ የፋይናንስ ኢንዱስትሪን የሚቀይር አብዮት መሆኑን በመጠቆምም የውጭ ባንኮች ወደ ሀገሪቱ በመግባት ስራ የሚጀምሩበት ሰዓት ግን ማህበረሰቡ ለውጡን በጉልህ ሊመለከት እንዳይችል እድል ይፈጥራል ሲሉ ነግረውናል። አድማጮች ከትርታ 97.6 ኤፍኤም እየተከታተላችሁ የምትገኙት የዕለተ ሐሙስ ታህሳስ 23 ቀን 2018 ትርታ 600 ነው። እስከ 6 ሰዓት ከ30 አብረናችኋለን። አሁን ደግሞ ትርታ በዝርዝር የተመለከተውን ርዕሰ ጉዳይ ወደ እናንተ የምናደርስበት ሰዓት ነው። የበርበሬ ዋጋ የተጋነነ ሆኖብናል ሲሉ የመዲናዋ ነዋሪዎች ቅሬታ አቅርበዋል። ሸማቹ ማህበረሰብ አማራጭ የገበያ ማዕከላትን እንዲጠቀም ደግሞ የአዲስ አበባ ንግድ ቢሮ የመፍትሄ ሀሳብ አቅርበዋል። ባልደረባችን አህመዲን ሸረፋ በዚህ ጉዳይ ላይ ዝርዝር አለው። የፍጆታ ዕቃዎች በተለዋዋጭ የዋጋ ንረት ተደጋጋሚ ጭማሪ ማሳየቱ ሲነገር ቢቆይም በተለይ የበርበሬ ዋጋ የተጋነነ ሆኖብናል ሲሉ ነዋሪዎች ቅሬታቸውን ለትርታ ገልጸዋል። ይህም የበዓላት መምጣትን ተከትሎ በብዙ ወገኖች የሸቀጦች ዋጋ ሁኔታ አሳስቦናል የሚሉ ቅሬታዎች በተደጋጋሚ ይሰማሉ። የበርበሬው ገበያ በተመለከተ ባደረግነው ቅኝት በዋናነት በገበያ ላይ የሚገኙት አጋርፋና ደነባ የሚባሉት የበርበሬ አይነቶች እንደሆኑ የጠቆሙት ለሃይማኖት አካባቢ የሚገኙ የበርበሬ ነጋዴዎች በኪሎ ከ850 እስከ 750 ብር መካከለኛ የሚባለው የምርት አይነትም ከ650 እስከ 700 ብር እንደሚሸጥ ነው ለትርታ የተናገሩት። ይህንኑ በማስመልከት ማብራሪያ የጠየቅናቸው በአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ አሁን ላይ መንግስት የዋጋ ተመን ባወጣላቸው ቅዳሜና እሁድ ገበያዎች በርበሬ በኪሎ ከ600 ብር ጀምሮ አንደኛ ደረጃው 700 ብር እንደሚሸጥ ለጣቢያችን ተናግረዋል። አጠቃላይ ከበርበሬ ጋር ተይዞ ያለው ኦልሬዲ የግብርና ምርት ነው። ይህ የግብርና ምርት የተለያየ ክልሎች ነው። አዲስ አበባ የተለያየ ክልል ሲመጣ አብዛኛው ነጋዴ ሄዶ ከማሳ የሚገዙ አሉ። ምሳሌ ገባ ማዕከል ላይ እኛ የተለያዩ ትስስር የፈጠርናል። ትስስር ከፈጠርን በኋላ ገባ ማዕከል ላይ በ600 ብር በ550 ብር አንደኛ ደረጃ ደግሞ እስከ 700 ብር ነው የተሸጣል። አሁን እኛ ገባ ማዕከል ላይ የተሸጣል። ስለዚህ ነፃ ገባ ደግሞ ኮምፒቲሽን ነው። ስለዚህ የግብርና ምርት የኢንዱስትሪ ምርትም ከነፃ ገባ አንጻር 20% ዲስካውንት ተደርጎ ነው እየተሸጣል። ህብረተሰባችን ይሄ መጠቀም አለበት። ምን እኛም እናንተ ሚዲያ ሽፋን በደንብ ብትሰጡ ጥሩ ነው። በዚህ አጋጣሚ በተለይ የግብርና ምርቶች አትክልትና ፍራፍሬ አብዛኛው ሰው የእሁድ ገባ ነው እየተጠቀመ። የእሁድ ገባ ላይ መንግስት ቢሮ ያወጣው ዋጋ ውጭ ይሄ ቢሮ ንግድ ቢሮ ተገዶ ወደዚህ ውስጥ ተገባው
የአዲስ አበባ ከተማ ነዋሪ የኑሮ ማረጋጋት ስራ ከነፃ ገበያ አንጻር ይሄኛው እድል ከተፈጠረ አብዛኛው ደላላ ነበረበት ደላላ በመሀል አውጥቶበት ትስስር ከተፈጠረ አምራቹ ገብቶ ሽያጭ የሚካሄድ ከሆነ ነፃ ገበያ ላይም ወዶ አይደለም የሚረጋጋው ማለት ምርት ይዞ አይቀመጥም። ስለዚህ የመረጋጋት ስራ ነው እየተደረገ ያለው አጠቃላይ ነው ማለት ይቻላል። ከዚህ በተጨማሪም በአቃቂ በንፋስ ስልክና ኮልፌ ሁለገብ የገበያ ማዕከላት የዋጋ ንረቱን የሚያረጋጋ አማራጭ እንደቀረበ ያመላከቱት አቶ አሸናፊ ሸማቹ ማህበረሰብ መንግስት በአማራጭነት ባቀረባቸው የገበያ ማዕከላት እንዲሸምትም መክረዋል። መንግስት ለኑሮ ውድነት ለማረጋጋት እድል ፈጥሯል። 5 ገበያ ማዕከላት በከተማ ደረጃ ላይ ቢሊየንስ ለአዲስ አበባ ከተማ ህዝብ ብሎ ከተማ አስተዳደሩ ኢንቨስት ተደርጎ ካቢኔ ወስኖ ቢሊየን ደረጃ ነው ይህ ቦታ የተገነባው ዝም ብሎ አይደለም። ለህብረተሰባችን እንዲገለ የኑሮ ጫና እንዲቀንስ ነው ተደረገ። ለዚህኛው ደግሞ ህብረተሰባችን በአቅራቢነት 5ቱም በሮች ላይ ተገነባ። አቃቂ አለ፣ ንፋስ ስልክ ላፍቶ ሁለገብ ማዕከል ኮልፌ አለ፣ ለሚኩራል ይሄ ቦታ ላይ ምቹ ሁኔታ ተፈጥሯል። ዋጋ ተመን ቢሮ የሚሰጠው የውድ ገባና የመንግስት ገባ ማዕከላት ላይ የሚሸጡ ግብይት ነው። ይሄ በንግድ ቢሮ ቁጥጥር ነው። የነፃ ፖሊሲ ንግድ ላይ አንድ ሰው ምርት ሲሸጥ ደረሰኝ መኖር አለ። አንዱ የኛ ቁጥጥር የምናደርገው ይሄ ደረሰኝ ሲሰጥ ሆን ብሎ ዋጋ የሚጨምር ከሆነ በምንድን ነው ዋጋ ጨምር? ሁለተኛ ያመጣበት ቦታ ላይ ደረሰኝ ማሳየት አለበት። ነጋዴ ለትርፍ ነው የሚሰራው። ስለዚህ በዚህ ዋጋ ገዥቻለሁ፣ በዚህ ዋጋ ነው እየሸጥኳለሁ። ምሳሌ አሁን ሰሞኑን ኦፕሬሽን የሰራ ነው። ወደ 20 መኪና ምናምን ዘይት ላይ መርካቶ ገብተን በ1680 ከካምፓኒ የወሰዱ ደረሰኝ ያሳዩ 1680 ደረሰኝ አሳይቷል። ስለዚህ 1750 በዚህ ዋጋ ነው የሚሸጥ ነው። በዚህ ዋጋ 5 ሊትሩ ላይ ማለት ነው። ፌር የሆነ ነገር ማረጃ ማሳይ ነጋዴ ከሆነ ትክክለኛ ገቢ ነው የሚነግድበት እድል ይኖራል ማለት ነው። ስለዚህ ምንም ደረሰኝ ሳይኖር ምንም የዋጋ ዝርዝር ሳይለጠፍ ምንም ያመጣበት ደረሰኝ ማረጃ ከሌለ ህገወጥ ስለሆነ በህግ ቁጥጥር ስር ይውላሉ። በንግድ ህግም ተጠያቂ ይሆናሉ። ቢሮ ኃላፊው አክለውም ቢሮ የዋጋ ተመን በማይለጥፉ ደረሰኝ በማይሰጡ በተጋነነ ዋጋ ተመን ምርቶቻቸውን በሚሸጡ ህገወጦች ላይ በጂፒኤስ ጭምር የታገዘ የቁጥጥር ስራ በመስራት እርምጃ እየወሰደ እንደሚገኝ ለጣቢያችን አስረድተዋል። አድማጮች ትርታ 600ን እያደመጣችሁ ትገኛላችሁ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ቀደም ሲል በዝርዝር የተመለከትነውን ርዕሰ ጉዳይ ነበር ያደመጥነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ወደ ቀዳሚው ዜናችን ስናልፍ ማሊና ቡርኪና ፋሶ የዶናልድ ትራምፕ አስተዳደር በዜጎቻቸው ላይ የጣለውን የጉዞ እገዳ በመቃወም የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ መከልከላቸውን አስታወቁ። ሁለቱ የምዕራብ አፍሪካ ሀገራት በቅርቡ በፕሬዝዳንት ዶናልድ ትራምፕ በተራዘመው የጉዞ እገዳ ዝርዝር ውስጥ መካተታቸውን ተከትሎ ነው ይህንን ያጸፋ እርምጃ የወሰዱት። የቡርኪና ፋሶ ውጭ ጉዳይ ሚኒስትር ካራሞኮ ዣልማሪ ትራውሬ እንደገለጡት ከሆነ መንግስታቸው ይህን የወሰነው በተመጣጣኝ ያጸፋ እርምጃ መርህ ላይ በመመስረት ነው። የማሊ ውጭ ጉዳይ ሚኒስትር በበኩሉ ውሳኔው በእርስ በርስ መከባበርና በሉዓላዊ እኩልነት ላይ የተመሰረተ ነው ብለውታል። ማሊ አክላም አሜሪካ ውሳኔዋን ከማሳለፏ በፊት ምንም አይነት ቅድመ ምክክር አለማድረጓን በመጥቀስ የተሰማትን ቅሬታ ገልጣለች። ይህ በሁለቱ ሀገራት የተላለፈው ውሳኔ ጎረቤታቸው ኒጀር መሰል እገዳ አሜሪካውያን ላይ መጣሏ ከተሰማ ከቀናት በኋላ የወጣ ነው። ሶስቱም ሀገራት በወታደራዊ መፈንቅለ መንግስት በሚመሩ ወታደሮች የሚተዳደሩ ሲሆን ከምዕራባውያን ጋር ያላቸው ግንኙነትን በመሻከሩ ፊታቸውን ወደ ሩሲያ ማዞራቸው ይታወቃል። በቅርቡ አሜሪካን ከደህንነት ጋር በተያያዘ በውሉ ምክንያት ከጥር 1 ጀምሮ ተግባራዊ የሚሆን የጉዞ እገዳን በተወሰኑ ሀገራት ላይ መጣሏን ይፋ ማድረጓ ይታወሳል። እገዳው ከኒጀር፣ ማሊና ቡርኪና ፋሶ በተጨማሪም ደቡብ ሱዳን፣ ሶሪያና የፍልስጤን ባለስልጣናት ፓስፖርት የያዙ ሰዎችን ይጨምራል። እንዲሁም ሌኦስ፣ ሴራሊዮን ሙሉ ለሙሉ ወደ ታገዱ ሀገራት ዝርዝር ሲሸጋገሩ ናይጄሪያ፣ ታንዛኒያና ዚምባብዌን ጨምሮ በ15 ሀገራት ላይ ደግሞ ከፊል የጉዞ ገደቦች ተጥለዋል። አሜሪካ እገዳውን ያነሳችው ሀገራቱ በማንነት አያያዝ፣ በመረጃ ልውውጥና በስደት ጉዳዮች ላይ በቂ ማሻሻል ሲያሳዩ ብቻ መሆኑን ገልጣለች። ሆኖም እገዳው ቋሚ ነዋሪዎችን፣ ዲፕሎማቶችንና ለታላላቅ ስፖርታዊ ውድድሮች የሚጓጓዙ አትሌቶችን እንደማይጨምር ተነግሯል። ዘገባው የቢቢሲ ነው።
ቀጥለናል አድማጮች። ወደ ሌላኛው የውጭ ዜናችን ስናልፍ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ረቡዕ ምሽት ለአዲስ ዓመት ባስተላለፉት መልእክታቸው ዩክሬን ጦርነቱ እንዲቆም እንደምትፈልግ ገልጠው ነገር ግን ጦርነቱን የሚያራዝም ደካማ የሰላም ስምምነት እንደማይፈርሙ አስታውቀዋል። ፕሬዝዳንቱ በቢሮአቸው ሆነው ባደረጉት ንግግር ዩክሬናውያን ለ4 ዓመታት ለሚጠጋ ጊዜ በዘለቀው ጦርነት ማሳለፋቸውን ገልጠዋል። ይህም ደግሞ በሁለተኛው የዓለም ጦርነት ወቅት ጀርመን በርካታ የዩክሬን ከተሞችን ከያዘችበት ጊዜ በላይ ረጅም መሆኑን ጠቅሰው ሆኖም ግን ህዝቡ እጅ ለመስጠት ዝግጁ አለመሆኑን አረጋግጠዋል። ዜሌንስኪ ሲናገሩ ፊርማዬን የማኖረው ጠንካራ ስምምነት ላይ ብቻ ነው። አሁን እያደረግናቸው ያሉ ስብሰባዎችም የስልክ ጥሪዎችና የተለያዩ ውሳኔዎች በሙሉ ለዚሁ ዓላማ ነው ብለዋል። ይህም ለቀናት ወይም ለሳምንታት ሳይሆን ለዓመታት የሚዘልቅ አስተማማኝ ሰላምን ለማረጋገጥ ነውም ሲሉ አክለዋል። ባለፈው ሳምንት በፍሎሪዳ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ያደረጉትን ውይይት ጨምሮ በአሜሪካ የሚመራው ዲፕሎማሲያዊ ጥረት ወደ ሰላም ስምምነት እያቀረባቸው ስለመሆኑም ፕሬዝዳንቱ ጠቁመዋል። የሰላም ስምምነቱ 90 በመቶ ተጠናቋል፣ የቀረው 10 በመቶ ብቻ ነው ያሉት ፕሬዝዳንት ዜሌንስኪ ይህች 10 በመቶ ግን የሰላሙን የዩክሬንን የአውሮፓን እጣ ፈንታ እንዲሁም ደግሞ የሰው ልጆችን የወደፊት ህይወት የምትወስን ቁልፍ ነጥብ ናት ብለውታል። ለስምምነቱ መሳካት ዋነኛው እንቅፋት የሆነው የዩክሬን ግዛቶች በማን ቁጥጥር ስር ይሁኑ የሚለው ጉዳይ ነው። በአሁኑ ወቅት ደግሞ ሩሲያ 19 በመቶ የሚሆነውን የዩክሬን ግዛት በደቡብና በምስራቅ በኩል ተቆጣጥራ ትገኛለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ዩክሬን በምስራቃዊ ዶንባስ ቀጠና ካሏትና ሞስኮ በኃይል መያዝ ካልቻለችባቸው ስፍራዎች ጭምር ለቃ እንድትወጣ እንደሚፈልጉ ይታወቃል። በተቃራኒው ኪየቭ ጦርነቱ አሁን ባለበት መስመር እንዲቆምና ግዛቶቹ እንዲከለሉ ትፈልጋለች። ዜሌንስኪ ሩሲያ ከዶንባስ ሙሉ በሙሉ ውጡ ማለቷም ማታለል ነው ሲሉ አጣጥለውታል። ዘገባው የአፍሪካ ኒውስ ነው። በመጨረሻም ታይዋን ከቻይና የወታደራዊ ልምምድ በኋላ ሉዓላዊነቷን እንደምታስጠብቅ ገልጣለች። ታይዋን እየሰፋ የመጣውን የቻይና መስፋፋትን ለመቋቋም ሉዓላዊነቷን ለማስጠበቅና የመከላከያ አቅሟን ለማጠናከር ቁርጠኛ መሆኗን የደሴቲቱ ፕሬዝዳንት ሌይ ቺንግቴ ተናግረዋል። ፕሬዝዳንቱ ይህን ያሉት ቤጂንግ ወደ ታይዋን አቅጣጫ ሮኬቶችን የተኮሰችበትን ወታደራዊ ልምምድ ተከትሎ ነው። ፕሬዝዳንት ላይ ቺንግቴ ከዓመቱ መጀመሪያ ጋር ተያይዞ ከታይፔ ቤተ መንግስት ባስተላለፉት የቀጥታ የራዲዮ ንግግር የታይዋን ሕዝብ ራሱን የመከላከል ጽናት እንዳለው ለማየት መላው ዓለም በትኩረት እየተከታተለን ነው ብለዋል። ቻይና እንደ አውሮፓውያኑ አቆጣጠር እስከ 2027 ታይዋንን በኃይል ለመቆጣጠር ዝግጅት እያደረገች መሆኑን የሚጠቁመውን የአሜሪካ ሪፖርት በተመለከተ ፕሬዝዳንቱ ሲናገሩ የመጪው 2026 ዓመት ለታይዋን እጅግ ወሳኝ ነው ብለዋል። አክለውም ታይዋን ለከፋው ነገር መዘጋጀትና ለተሻለው ደግሞ ተስፋ ማድረግ አለባት ሲሉም ገልጠዋል። ፕሬዝዳንት ላይ ቺንግቴ ቻይና የታይዋንን ህልውና እስካከበረች እስከፈቀደችና ለዲሞክራሲያዊ ስርዓታችን እውቅና እስከሰጠች ድረስ በእኩልነትና በክብር ላይ የተመሰረተ ግንኙነት ለማድረግ ፈቃደኛ ነን ብለዋል። ይህ የፕሬዝዳንቱ ንግግር የተሰማው ቻይና ጀስቲስ ሚሽን 2025 የተሰኘውንና በርካታ ሮኬቶች፣ የጦር መርከቦችና አውሮፕላኖች የተሳተፉበትን ወታደራዊ ልምምድ ካጠናቀቀች ከቀናት በኋላ ነው። ታይዋን የቻይናን ወታደራዊ ልምምድ ቀጥተኛ ትንኮሳና ለቀጠናው ደህንነት ስጋት ስትል የኮነነች ሲሆን ቤጂንግ በበኩሏ ልምምዱን ማጠናቀቋን በቀጣይም የውጊያ ዝግጁነቷን እንደምታጠናክር አስታውቃለች ሲል የዘገበው ቢቢሲ ነው። አድማጮች ከትርታ ጋር ስላላችሁ እጅግ አድርገን እናመሰግናለን። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን እንዲሁም ትርታ በዝርዝር የተመለከተውን ርዕሰ ጉዳይ ያደመጥን። ወደ ዕለቱ የቢዝነስ መረጃዎች እናልፋለን። ወደ ቀዳሚ የቢዝነስ መረጃችን ስናልፍ የገናን በዓል ለማክበር ወደ ላሊበላ ለሚመጡ እንግዶች በኢትዮጵያዊ የእንግዳ አቀባበል እሴት ለማስተናገድ ተዘጋጅተናል ሲሉ የላሊበላ ከተማ የሆቴሎችና የአስጎብኚ ማህበራት ገለጡ። በከተማው የሚገኙ ሆቴሎች የውጭና የሀገር ውስጥ እንግዶችን በሚመጥን መልኩ
ለማስተናገድ መዘጋጀታቸውን የከተማዋ ሆቴሎች ማህበር ጸሐፊ አበበ ደምሳሽ ለኢዜአ ተናግረዋል። የተጋነነ የዋጋ ጭማሪ እንዳይኖር የሆቴሎችና የጉብኝት ቦታዎች እንግዶችን በአግባቡ ስለማስተናገዳቸው የሚከታተሉ የተደራጁ ወጣቶች መኖራቸውንም ጠቁመዋል። ቱሪስቶች በቆይታቸው አይረሴ ትዝታን ይዘው እንዲመለሱ በኢትዮጵያዊ ጨዋነት እናስተናግዳለንም ብለዋል። የአስጎብኚዎች ማህበር ሰብሳቢ አስታሉ ቀለሙ በበኩላቸው እንግዶች በከተማው በሚኖራቸው ቆይታ ተገቢውን አገልግሎት እንዲያገኙ የሚያስችል ስልጠና ለአስጎብኚዎች መሰጠቱን አስታውቀዋል። ቀጥለናል። ወደ ሌላኛው የቢዝነስ መረጃችን ስናልፍ የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያስተዳድራቸው የልማት ድርጅቶች ውስጥ የሚታዩ የሙስናና የብልሹ አሰራር ጥቆማዎችን የመቀበያ ድረገጽና አደራ የተሰኘ መተግበሪያ ይፋ አድርጓል። የኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ስራ አስፈጻሚ ሀብታሙ ኃይለሚካኤል መተግበሪያውን አስመልክተው በሰጡት መግለጫ አዲሱ የቴክኖሎጂ መሳሪያ በመንግስት የልማት ድርጅቶች ውስጥ ግልጽነትና ተጠያቂነትን ለማስፈን ከፍተኛ ሚና ይኖረዋል። የአደራ መተግበሪያ ማንኛውም ግለሰብ ማንነቱን ሳይገልጥ ጥቆማ መስጠት የሚያስችለው ሲሆን መረጃዎችን በጽሁፍ፣ በምስል፣ በድምጽና በሰነድ ተደግፈው በቀጥታ ለመቀበል የሚያስችል ብቃት አለው። በድረገጹ የሚላኩ የሙስና ጥቆማዎች የመረጃ ደህንነታቸው እጅግ በተጠበቀ መልኩ ለክትትል ክፍል እንደሚደርሱ ምክትል ስራ አስፈጻሚው ገልጠዋል። መተግበሪያው በመደበኛ የደብዳቤ ልውውጥ የሚባክነውን ጊዜ ከመቀነስ ባለፈም ጥቆማ አቅራቢዎቹ ለደህንነታቸው ሳይሰጉ መረጃ እንዲያጋሩ እድል ይሰጣል። ጥቆማ መስጠት የሚፈልጉ ወገኖችም adara.eih.et የተሰኘውን ድረገጽ በመጠቀም የሀብት ብክነትን አስቀድሞ ለመከላከል በሚደረገው ጥረት የበኩላቸውን ማበርከት እንደሚችሉም ተጠቁመዋል። ትርታ 97.6 ኤፍኤም ነው እያደመጣችሁ ያላችሁት። ቀደም ሲል ዕለታዊ የቢዝነስ መረጃዎችን፣ የሀገር ውስጥና የባህር ማዶ ዜናዎች እንዲሁም ዝርዝር ጉዳዮችን አደመጥን። ስፖርታዊ መረጃዎች የሚቀርቡበት ሰዓት ላይ ነን። ባልደረባችን አበበ ተገኝ ለመረጃዎቹ እዚህ ስቱዲዮ ይገኛል። ከሀገር ውስጥና ከባህር ማዶ የተዘጋጁ ስፖርታዊ መረጃዎችን ያቀርብልናል። እሱን እንከታተላለን። መልካም እንደምን አላችሁ አድማጮች። የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ቀሪ መርሃ ግብሮች ዛሬ ይደረጋሉ። ከዚህ በፊት በርከት ያሉ መርሃ ግብሮች ተደርገው ነበር ከትላንት በፊት። ዛሬ ደግሞ ቀሪ መርሃ ግብሮች በ19ኛ ሳምንት ይደረጋሉ። ክሪስታል ፓላስ ከፉላም የሚያደርጉት የ2 ሰዓት ከ30 ምሽት የሚደረገው ጨዋታ ይጠበቃል። ሊቨርፑል ከሊድስ ዩናይትድ በተመሳሳይም እንዲሁ 2 ሰዓት ከ30 ላይ ይደረጋል። ክሪስታልና ፓላስ ብርቱ ፉክክርን ያደርጋሉ ተብሎ ይጠበቃል። ምክንያቱም ሁለቱ ነጥቦች 26 ነጥብን ይዘው ሁለቱም በተመሳሳይ ነጥብ 11 እና 12ኛ ደረጃ በጎል ክፍያ ተበላልጠው የተቀመጡ ቡድኖች ናቸው። ሊቨርፑል ወደ ቶፕ 4 ገብቷል። 4ኛ ደረጃ ላይ ነው የተቀመጠው። ሊድስ ዩናይትድን በአንፊልድ ስቴዲየም ምሽት 2 ሰዓት ከ30 ላይ የሚያስተናግድ ይሆናል። ይህን ጨዋታ የሚያሸንፍ ከሆነ ደግሞ የበልጥ ወደ ፉክክሩ የሚመጣበት እድል ሰፊ ሊሆን የሚችልበት አጋጣሚዎች ሊኖሩ ይችላሉ። ብሬንትፎርድ ከቶተናም 5 ሰዓት ላይ የሚጀምረው ጨዋታም ይጠበቃል። ቶተናም በውድድር ዓመቱ አሰልጣኝ ፖስቴኮግሉን አሰናብቶ ቶማስ ፍራንክን ካመጣ በኋላ ቶማስ ፍራንክ በቶተናም የሚጠበቅባቸውን ያክል ጉዞ መጓዝ ያቃታቸው ይገኛል። ብሬንትፎርድና ቶተናም የሚያደርጉት ጨዋታ እንዲሁ ይጠበቃል። ቶተናም በውድድር ዓመቱ 13ኛ ደረጃ ላይ ነው በፕሪሚየር ሊግ የደረጃ ሰንጠረዥ ላይ የተቀመጡት። ብሬንትፎርዶች በበኩላቸው ከቶተናም 4 ደረጃዎችን ልቀው ወደ 9ኛ ደረጃ ላይ ተቀምጠዋል። ሰንደርላንድ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ሰንደርላንድ በዚህ ውድድር ዓመት አድገው በፕሪሚየር ሊጉ ድንቅ እንቅስቃሴን እያደረጉ ከሚገኙ ክለቦች መካከል ይጠቀሳል። በፕሪሚየር ሊጉም 7ኛ ደረጃ ላይ ነው የተቀመጡት። ያለፉትን 2 ጨዋታዎች ባቻ ውጤት ነበር ያጠናቀቁት ከብራይተንና ሊድስ ዩናይትድ ጋር ያደረጉትን ጨዋታ። ነገር ግን 7 ተጫዋቾቻቸውን በአፍሪካ ዋንጫ ምክንያት ማጣታቸው ለዚህ የውጤት ማጣት እንደዳረጋቸው ታስቧል። ማንቸስተር ሲቲ ወደ ስቴዲየም ኦፍ ላይት አቅንቶ ሰንደርላንድን የሚገጥም ይሆናል። ማንቸስተር ሲቲ በፕሪሚየር ሊጉ ከአርሰናል ጋር ብርቱ ፉክክርን እያደረገ ያለ ቡድን ነው። ማንቸስተር ሲቲም ይህን ጨዋታ የሚያሸንፍ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ይበልጥ የሚያጠብበት
እድል ይኖራል። በተለይም ደግሞ ማንቸስተር ሲቲዎች በውድድር አመቱ ሁሉንም ተጫዋቾች ከጉዳት ነጻ መሆናቸው ብርቱ ፉክክር እንዲያደርጉና ጨዋታዎችን እንዲያሸንፉ እንዳገዛቸው ነው። አርሰናል ከዚህ ቀደም አስቶን ቪላ ጋር ያደረገውን ጨዋታ ማለት ነው ማሸነፉ ለማንቸስተር ሲቲ ጫና ሊፈጥር የሚችልበት እድል ሰፊ ሆኗል። ወደ ሌላኛው መረጃችን ስናልፍ የጋቦንን ብሔራዊ ቡድን እንመለከታለን። ጋቦን ብሔራዊ ቡድን መንግስት ብሔራዊ ቡድኑ ማገዱ ነው የተሰማው። ምክንያቱም ደግሞ ባረጋቸው የአፍሪካ ዋንጫ 3 ጨዋታዎች ላይ ምድቡን ምንም ነጥብ ሳይይዝ 7 ጎሎችን አስተናግዶ ከአፍሪካ ዋንጫ መሰናበቱ ነው። በተለይም ደግሞ የሞት ምድብ ተብሎ ከሚመደበው ካሜሮን፣ ሞዛምቢክና ኮትዲቯር ጋር መመደቡ ቡድኑ እዚህ ውስጥ እንዲገባ አስችሎታል። የጋና ብሔራዊ ቡድን በአፍሪካ ዋንጫ ያደረጋቸውን እንግዲህ 3 የምድብ ጨዋታዎች ተሸንፎ ያለምንም ግብ ያለምንም ነጥብ ከውድድሩ መሰናበቱ ነው ይታወቃል። ብሔራዊ ቡድኑ ያስመዘገበውን ደካማ ውጤት የጋቦን መንግስት ባለስልጣናት ክፉኛ እንዳስቆጣቸው ነው የተገለጸው። ይህን ተከትሎ የጋቦን መንግስት ለውጤቱ መጥፋት ኃላፊነት አለባቸው ያላቸውን አሰልጣኝ የቡድን አባላትንም በማፍረሱ መበተኑን የተነገረው። በተጨማሪም የሀገሪቱ መንግስት ብሔራዊ ቡድኑን ላልተወሰነ ጊዜ ማገዱንም አስታውቋል። ከዚህ በተጨማሪ የቀድሞው የአርሰናል የኦሎምፒክ ማርሴይ የተጫዋች ፒየር-ኤመሪክ ኦባሜያንግና ማንጋ የመጨረሻ ጨዋታቸውን ሳያደርጉ ብሔራዊ ቡድንን በመልቀቃቸው ላሳዩት ባህሪ ቅጣት እንደተጣለባቸው ነው የተገለጸው። በተለይም ደግሞ ከካሜሮን ጋር ያደረጉትን 1-0 ተሸንፏል። ሞዛምቢክ ጋር ያደረጉትን ጨዋታ 3-2 ተሸንፏል። ከኮትዲቯር ጋር ያደረጉትን ጨዋታ ደግሞ 3-2 በሆነ ውጤት መሸነፋቸው እንዲሁም በርካታ ጎሎችን ማስተናገዳቸው ነው። 7 ጎሎችን አስተናግደው ብዙ ጎል የተቆጠረባቸው የምድብ ጨዋታዎች ሀገራት መካከል ተቀምጠዋል ማለት ነው። ጋቦን ከአፍሪካ ዋንጫ ውድድር ውጭ ሆናለች። ይህም የጋቦን ብሔራዊ ቡድን እንዲፈርስ ምክንያቱ ሆኗል ማለት ነው። መፍረስ ሲባል ይኸው ሙሉ ለሙሉ ላይፈርስ ይችላል፣ ግን ቅጣት ተጥሎባቸዋል ነው የተባለው። ጊዜያዊ ቅጣት ተጥሎባቸዋል ነው የተባለው። የጥሩ የዝውውሩ መስኮት ትላንት በይፋ ተከፍቷል። ፌብሩዋሪ 3 ይዘጋል። ከጃንዋሪ 1 እስከ ፌብሩዋሪ 3 በርካታ የዝውውር መስኮቶች ይደረጋሉ ተብሎ ይጠበቃል። እንግዲህ በርካታ ዝውውሮች ሩመሮች እየተሰሙ ነው የሚገኘው። አሰልጣኝ ኢንዞ ማሬስካ ከቼልሲ የሚለቁበት እድል ሰፊ እንደሆነ ነው የተነገረው። በተለይም ደግሞ ከአሰልጣኙና ከክለቡ ጋር ውጥረት ውስጥ እንደገቡ ነው የተገለጸው። ማሬስካ በተለይም ደግሞ ወደ ማንቸስተር ሲቲ ፔፕ ጋርዲዮላ የሚያቀና ከሆነ ያቀናሉ ተብሎ ይታሰባል። አሰልጣኙ የካሳ ጥያቄ እንዳቀረቡ ምን ተገልጿል። ቼልሲ የማሬስካን ተተኪ በማፈላለግ ላይ ነው። ወደ ቶተናም ያመራሉ የሚል ዘገባዎችም እየወጡ ነው የሚገኙ። ቶማስ ፍራንክ በተለይም ደግሞ ጥሩ እንቅስቃሴን አለማድረጋቸው ጋር ተያይዞ ምናልባት የሚያመሩበት እድልም ነው። ማንቸስተር ሲቲም ይህን አሰልጣኝ ይወስዳሉ ተብሎ ከሚጠበቁት ነው። ነገር ግን በዚህ ሰዓት ማንቸስተር ሲቲ በፔፕ ጋርዲዮላ ስር ስለሚገኝና የማንቸስተር ሲቲ የፔፕ ጋርዲዮላ ቆይታ ስላልተረጋገጠ ምናልባት ወደ ቶተንሃም የሚያመሩበት እድል ነው። ማንቸስተር ሲቲ ከቼልሲ የሚያርጉት የእሁዱ 2:30 ጨዋታ ላይም ምናልባት ማሬስካ ይህን ቡድን ላይመሩት ይችላሉ ተብሎ ይጠበቃል። ካለን ሰዓት አንጻር የስፖርታዊ መረጃዎችን ከዚህ ጋር እናጠናቀቅ። ረሃማ እናመሰግናለን አበበ ላደረስከን ስፖርታዊ መረጃዎች። የተወደዳችሁ አድማጮቻችን ትርታ 600 ስታደምጡ የቆያችሁትን ይመስላል። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች፣ ዕለታዊ የቢዝነስ መረጃዎችና ዝርዝር ጉዳይ እንዲሁም ስፖርታዊ መረጃዎችን አድምጣችኋል። ቀሪ ትርታ መሰናዶዎች እስከ እኩለ ሌሊት 6 ሰዓት ይደመጣሉ። መልካም ቀን። ትርታ 97.6 ኤፍኤም ከልቦ የቀረበ